ወዲያ ጦሩ ያን ጉደኛ 4 ኪሎን ወንበር ለመቆጣጠር ሌት ተቀን እየተዋጋ ነው። 4 ኪሎ ገብተን 4 የማይሞሉ ሰዎችን መንግለን ጥለን ለመላው የኢትዮጵያ ሕዝብ ሰላምና ልማት እድገትና ፍትህ እንሰጣለን የሚለው ተበራክቷል። ወዲህ የቤተ መንግስቱ ሹማምንቶች ካንዳንዶቹ በስተቀር አስቸኳይ ስብሰባ ተቀምጠዋል። ወዲያ ሰራዊታቸው ህቅንቅ ጭንቅ ጥብብ ባለ ሁኔታ ውስጥ እየተዋጋ ነው። ወዲህ ደግሞ እየተወጋ ነው። እየተመከረ እየተዘከረ ነው። የተገፉ የሚያኮረፉ አመራሮች ደግሞ ውሎና ዳራቸው ፌስቡክ የተባለው መስክ ላይ ሆኗል። አንዳንዶች በትዊተሩም አይታጡም። መረጃ የሚሰጣቸው የመንግስት አካል የለም። አግባብነት ያለው የመንግስት የጸጥታ ሪፖርትም እየደረሳቸው አይደለም። ሀገሪቷ ምን ላይ ናት? ጦሩ የት ላይ ደርሷል? የመንግስት አቋም ምን ይመስላል? ያሳስባቸዋል። ምንም እንኳን በስርዓቱ ቢገፉም ወይም ደግሞ ቢያኮርፉም የመንግስቱ አካል ናቸውና ጠላት የሚሉት ኃይል በቀላሉ አይለቃቸውም። እናም ማሸነፍ ወይም ማምለጥ ይኖርባቸዋል። ግን ደግሞ የተጣራ መረጃ የላቸውም። ወዲያ ደግሞ ውጊያው እንደቀጠለ ነው። እከሌ ከተማ ተያዘ፣ መከላከያ ሰራዊቱ ስልታዊ ማፈግፈግ አደረገ የሚሉ ዜናዎች ከዚህም ከዚያም እየወጡ ናቸው። እኒህን ዜናዎች ጠላት የሚባለው ኃይል ገልብጦ ይረዳቸዋል። የጦሩ ግስጋሴ ግን በቀላሉ የሚገታ አልነበረም፣ አይደለምም። የመንግስት ሹማምንቶች ስብሰባ እንደቀጠለ ነው። የሰራዊቱ የውጊያ አቅም ተዳክሟል። እናም መነቃቃት ይኖርበታል። የውጊያ ሞራሉ የዛለ ሰራዊት በሽለላ ብቻ አይነቃቃም፣ በፉከራ ብቻም አይነቃቃም፣ በበለውም አይነቃቃም። የውጊያ አቅሙ የዛለን ሰራዊት የሚያነቃቃው አንድ ነገር ብቻ ነው። ያም የውጊያ ዓላማ። ሰራዊቱ የሚዋጋበት ዓላማ ለመስጠት ደግሞ ጠቅላይ ሚኒስትሩ መዝመት ነበረባቸው። እናም የቤተ መንግስቱ ሹማምንቶች ጠቅላይ ሚኒስትሩ ራሳቸው እንዲዘምቱ ምክረ ሐሳብ አቀረቡ። በዚህ ትይዩ እነ ኢቲቪ፣ እነ ፋና፣ እነ ዋልታ፣ እነ አሚኮ፣ እነ ኦቢኤን እና የመሳሰሉት የሚዲያ ማዕከላት የሚሰሩት ዜና ተሰርቶ ተጠናቀቀ። ጠቅላይ ሚኒስትሩ አዲስ አበባ ልትወድቅ ነውና እናውጣ ሲሏቸው እሳቸው ግን ግንባር ተገኙ የሚለው አስደናቂ ወሬ በየቴሌቪዥን ጣቢያው፣ በየሬዲዮ ጣቢያው፣ በየግለሰቦች የፌስቡክ ገጾችና የትዊተር ገጾች ላይ መተኮስ ጀመረ። ውድ የዚህ መሰናዶ ታዳሚዎች፣ ይህ ዘገባ ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ልትወድቅ ነውና ከሀገር እናውጥ ያሏቸው ሀገራትና ኃይሎች እነማን ናቸው? በእርግጥ ጠቅላይ ሚኒስትሩስ ጦር ግንባር ድረስ ሄደው ተዋግተው አዋግተዋል ወይስ በርካቶች እንደሚሉት ከአዲስ አበባ አላለፉም ለሚሉ ጥያቄዎች ምላሽ ይሰጣል። የደበዘዘው ይጠራል፣ የተወሳሰበው ፍንተው ይላል። የተደበቀው ተገልጦ ወደ እናንተ ውድ ቤተሰቦች ይደርሳል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የተካሄደው ኦፕሬሽን ዋና ዋና የምንላቸው ቦታዎች ተለቀዋል። ዛሬ እንደምታዩት ኮምቦልቻ፣ ደሴ፣ ባቲ ሙሉ በሙሉ ተለቋል እና ሙሉ በሙሉ ሸዋን፣ የከሚሴ አካባቢ፣ ባቲ አካባቢ፣ ኮምቦልቻ፣ ደሴን ጨምሮ አብዛኛው የደቡብ ወሎ አካባቢዎች ነፃ ወጥተዋል። ወዲያ ሰማዩ በጥቁር ደመና ተጋርዷል። የአገሪቷ መጻኢ ዕድል በትልቅ ጥያቄ ምልክት ውስጥ ወድቋል። ወዲህ ደግሞ በአዲስ አበባ ጎዳናዎች ላይ የሚነፍሰው ንፋስ ቅዝቃዜ ብቻ ሳይሆን የስጋት ሽታን አዝሏል። በየኤምባሲዎቹ ደጃፍና በየዲፕሎማቶች መኖሪያ መንደሮች የሚሰማው መሸሽ 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 የሚል የሹክሹክታ ድምፅ ብቻ ነው። አዲስ አበባ ልቀቁ፣ ሻንጣችሁን ዝጉ የሚለው የዲፕሎማቲክ ማስጠንቀቂያ ከየአቅጣጫው ይዥጎደጎዳል። ወዲያ ደግሞ ጦር ያን ጉደኛ 4 ኪሎን ወንበር ለመቆጣጠር ሌት ተቀን እየገሰገሰ መሆኑን ይናገራል። 4 ኪሎ ገብተን 4 የማይሞሉ ሰዎችን መንግለን በመጣል ለመላው የኢትዮጵያ ሕዝብ ሰላምና ፍትህ እንሰጣለን የሚለው ፉከራ ከታጠቁ ኃይሎች ዘንድ እየተበራከተ መጥቷል። ወዲህ በየቤተ መንግስቱ ሹማምንቶች ከአንዳንዶቹ በስተቀር አስቸኳይ ስብሰባ ታድመዋል። ቤተ መንግስቱ ውስጥ ውጥረት አይንን ይጋርዳል። ጥያቄው ቀላል አልነበረም። ጠላት ደብረ ሲና ደርሷል። ጣድማ በረን ካለፈ ወደ አዲስ አበባ ለመግባት ጥቂት ርቀቶች ብቻ ናቸው የሚቀሩት። ምን እናድርግ የሚል ነበር ጥያቄው። በአዳራሹ ውስጥ የተወሰኑት አመራሮች አይናቸውን ወደ መሬት ተክለዋል። አንዳንዶቹ ደግሞ ስልታዊ ማፈግፈግ የሚለውን ቃል ደጋግሞ እያብሰለሰሉ አማራጭ ይፈልጋሉ። የተገፉ የሚያኮረፉ አመራሮች ደግሞ ውሎና ዳራቸው ፌስቡክና ትዊተር በተባለ መስክ ላይ ከሆነ ከረምረም ብለዋል። መረጃ የሚሰጣቸው ታማኝ የመንግስት አካል የግል የደህንነት ሰውም የላቸውም። አግባብነት ያለው የመንግስት የጸጥታ ሪፖርትም እየደረሳቸው አይደለም። ሀገሪቷ ምን ላይ እንደሆነችም የሚያውቁት ነገር የለም። እንደ ማንኛውም የኢትዮጵያ ሕዝብ በቴሌቪዥን ይሰማሉ፣ በፌስቡክ ያነባሉ። ፕሮፓጋንዳውንም የተጣራ መረጃውም እየደረሳቸው አይደለም። ጦሩ የት ደርሷል? የመንግስት አቋም ምን ይመስላል? ያሳስባቸዋል። ምንም እንኳን በስርዓቱ ቢገፉም ወይም ደግሞ በስርዓቱ ቢያኮርፉም የመንግስቱ አካል ናቸውና
ጠላት የሚሉት ኃይል በቀላሉ እንደማይለቃቸው ጠንቅቀው ያውቁታል። እናም ማሸነፍ ወይም ማምለጥ ይኖርባቸዋል። ግን ደግሞ የተጣራ መረጃ የላቸውም። ወዲያ ደግሞ ውጊያው እንደቀጠለ ነው። እከሌት ከተማ ተያዘ፣ መከላከያ ሰራዊቱ ስልታዊ ማፈግፈግ አደረገ የሚሉ ዜናዎች ከዚህም ከዚያም እየወጡ የሰሜን ልብ በማዛል ላይ ናቸው። የመንግስት ሹማምንቶች ስብሰባ ግን እንደቀጠለ ነው። የሰራዊቱ የውጊያ አቅም ግን በከፍተኛ ሁኔታ እየተዳከመ መጥቷል። ተስፋ የመቁረጥ ስሜት በየተራራው ላይ ባሉ ምሽጎች ውስጥ ይንሸራሸራል። ሰራዊቱ መነቃቃት አለበት። ነገር ግን የውጊያ ሞራሉ የዛረ ሰራዊት በቀላሉ የሚነቃቃ አልነበረም። በፉከራ ብቻ አይነቃቃም፣ በበለው በለውም አይነቃቃም። የውጊያ አቅሙ የዛለን ሰራዊት የሚያነቃቃው አንድ ነገር ብቻ ነው። ያም ለምን ሞታለሁ የሚለውን ጥያቄ መልስ መስጠት። በዚህ አስጨናቂ ሰዓት አየር ላይ የሚንሳፈፉ መረጃዎች መርስ ሆነዋል። ወዲያ ጠላት የራሱን የፕሮፓጋንዳ በከፍተኛ ፍጥነት ይረጫል። 4 ኪሎን ለመቆጣጠር ጥቂት ቀናት ቀሩን እያለ በቁልፍ ስልታዊ ቦታዎች ላይ ወታደራዊ ግስጋሴውን ያፋጥናል። ወዲህ ደግሞ በከተማዋ ውስጥ ያለው ህዝብ በስጋትና በተስፋ መካከል እየተወዛወዘ ነው። የስልጣን ኮረቻው ላይ የተቀመጡት ባለስልጣናት ደግሞ ወዲያና ወዲህ በመንከራተት ላይ ናቸው። አንዳንዶቹ ለራሳቸውና ለቤተሰቦቻቸው ማምለጫ መንገድ ሲፈልጉ፣ ሌሎች ደግሞ በመጨረሻም ሰዓት ምን አይነት ተአምር ሊፈጠር እንደሚችል በጉጉትና በፍርሃት ይጠባበቃሉ። እየተመከረ እየተዘከረ እየተወገረ ነው። በዝግ በሮች በኩል የሚወጡት መረጃዎች ተስፋ ሰጪ አልነበሩም። ሰራዊቱ በተደጋጋሚ ማፈግፈጉን ተከትሎ የጠላት ኃይል ጥንካሬ ሳይሆን የራሳችን ወታደር የሞራል መላሸቅ ለውድቀቱ ትልቅ ምክንያት እንደሆነ ግንባር ላይ ያሉ አዛዦች በስልክ ይናገራሉ። ለምንድን ነው የምንዋጋው የሚለው ጥያቄ በሰራዊቱ አእምሮ ውስጥ እየተመላለሰ መጥቷል። ለምን ሞታለሁ፣ ለማን ብዬስ ደሜን አፈሳለሁ የሚሉ ጥያቄዎች ምላሽ አላገኙም። ጦሩ የሚመራበት ግልጽና ወጥ የሆነ ወታደራዊ ትዕዛዝ እየጠፋ ይመስላል። ወዲያ ጠላት ደብረ ሲና ላይ ምሽግ እየቆፈረ ጣር ማበር ዋሻን አልፎ ሰንሰለታማውን አስደናቂ ተራራ ለመቆጣጠር ጥቂት እርምጃዎች ብቻ ሲቀሩት በአዲስ አበባ የነበረው ድባብ እጅግ የጨለመ ሆነ። በዚህ የጭንቀት ሰዓት ነው እንግዲህ ድንገተኛውና መላውን ሕዝብ ያስደነገጠው ውሳኔ ይፋ የሆነው። ጠቅላይ ሚኒስትር አብይ አህመድ በመንግስት ሚዲያ ብቅ አሉ። ፊታቸው ላይ የድካም ሳይሆን የቁርጠኝነት ምልክት ይታያል። ከነገ ጀምሮ እኔ ራሴ ወደ ግንባር ዘምታለሁ። የመላው ጥቁር ሕዝብ ኩራት የሆነችውን ሀገር ኢትዮጵያን ክብር ለማስጠበቅ፣ ሀገሬን ከውድቀት ለመታደግ ከሰራዊቴ ጎን ቆማለሁ። የኢትዮጵያን ስም ከፍ አድርገው ማቆየት የሚፈልጉ ሁሉ ግንባር ላይ ያገኙኛል የሚል መልእክት አስተላለፉ። ይህ መልእክት ሲሰማ በቤተ መንግስቱ ኮሪደሮች ውስጥ የነበረው ሹክሹክታ ጸጥ ረጭ ጭጭ አለ። ያኮረፉትም የደገፉትም የሰጉትም ሁሉ ጆሮአቸውን ማመን አልቻሉም። እንዴት የአገር መሪ የጦር ኃይሎች ጠቅላይ አዛዥ መንበርን ትቶ ወደ ሞት አፋፍ ይሄዳል? ይህ እብደት ነው ወይስ ጀግንነት የሚሉ ጥያቄዎች በአየር ላይ ተበተኑ። ወዲያ ጠላት ይህንን ውሳኔ የፍርሃትና የመጨረሻ ሰዓት የቆራጥነት መግለጫ አድርጎ ለማጣጣል ሞከረ። ወዲህ ግን በመላው አገሪቱ አዲስ ወታደራዊ መነቃቃት ፈጠረ። የክተት ጥሪው በየቤቱ ገባ። ወጣቱ፣ አዛውንቱ፣ ሴቱና ወንዱ ሁሉ በአንድነት ሀገሬ ካለችን ያለሁ በሚል ስሜት በየአካባቢው መሰባሰብ ጀመረ። ጠቅላይ ሚኒስትሩ ግንባር ለመሄድ የወሰኑት ውሳኔ ተራ የፖለቲካ ጨዋታ አልነበረም። ያ የዛለውና ተስፋ የቆረጠው ሰራዊት የሚያስፈልገውን የውጊያ ዓላማ ለመስጠት የተደረገ የመጨረሻውና ብቸኛው አማራጭ ነበር። ሰራዊቱ መሪው ከጎኑ ቆሞ አብሮት አቧራ ሲቅም፣ አብሮት ጥይት ሲጋፈጥና አብሮት ድንጋይ ሲንተራስ ሲያይ በአእምሮ ውስጥ የነበሩት ጥያቄዎች ሁሉ አንድ በአንድ ተመለሱ። የውጊያ ዓላማው ግልጽ ሆነለት። ያም አገርን ከውድቀት ማዳን። ደብረ ሲና ሰንሰለታማ አስፈሪ ተራሮች ያሏት ብርዱ እስከ አጥንት የሚዘልቅ የጦርነት ስልት ለመንደፍ እጅግ አስቸጋሪ የሆነች ምድር ናት። ጠላት ይህንን ከፍተኛ ስፍራ ከተቆጣጠረ ወደ ሸዋ ሜዳውና ወደ ዋናው አስፋልት ለመውረድ ምንም የሚያግደው ኃይል አልነበረም። ጠቅላይ ሚኒስትሩ ደብረ ሲና ግንባር ሲደርሱ አካባቢው ከባድ መሳሪያ ድምፅ ይናወጥ ነበር። ጭጋጉና ብርዱ የሰራዊቱን እንቅስቃሴ ይበልጥ ፈታኝ አድርጎታል። ወዲያ ጠላት በየተራራው አናት ላይ ምሽግ ይዞ መከላከያ ሰራዊቱን ወደ ታች ይጫነዋል። ወዲህ ደግሞ የመከላከያ ሰራዊቱና የአካባቢው ሚሊሻዎች በተከታታይነት ቆመው የመጨረሻውን የጥፋት ማዕበል ለመመከት እየታገሉ ናቸው። ጠቅላይ ሚኒስትር አብይ አህመድ ወታደራዊ የደንብ ልብሳቸውን ለብሰው መገናኛ ሬዲዮና ካርታ ይዘው ግንባር ላይ ተገኙ። በአካባቢው በነበሩት ወታደሮች ዘንድ የታየው መገረምና መነቃቃት በቃላት የሚገለጽ አልነበረም። ትናንት 4 ኪሎ በሚገኘው ቤተ መንግስት ውስጥ በቅንጦት ይቀመጥ የነበረው መሪ ዛሬ በደብረ ሲና ቅዝቃዜና አቧራ ውስጥ ከእነሱ ጋር ቆሟል። እኛ እዚህ የመጣ ነው ለመሞት ሳይሆን ጠላትን አሳፍረን ለመመለስና አገራችንን ለማዳን ነው የሚለው የጠቅላይ ሚኒስትሩ ንግግር በየምሽጉ እያስተጋባ ነው። ይህ ንግግር የሰራዊቱን ልብ እንደ አዲስ ሰረገው። ትናንት ለምን እዋጋለሁ ይል የነበረው ወታደር
ዛሬ አገሬንና መሬን አሳልፌ አልሰጥም በሚል ወኔ እየተሞላ መጣ። የደብረ ሲና ውጊያ ተጀመረ። ውጊያው ቀላል አልነበረም። ወዲያ ጠላት ሰራዊቱን በሞገድ መልክ እያፈራረቀ ለማጥቃት ይሞክራል። ከባድ መሳሪያዎች በአይነታቸው ይተኮሳሉ። ወዲህ ደግሞ የኢትዮጵያ መከላከያ ሰራዊት የክልል ልዩ ኃይሎችንና የፋኖ ኃይሎችን በአንድነት ሆነው የመልሶ ማጥቃት እርምጃ ለመውሰድ ተዘጋጅተዋል። ዛሬ ላይ ደግሞ ፋኖና የመንግስት ኃይሎች እየተዋጉ ናቸው። ጠቅላይ ሚኒስትር አብይ አህመድ በቀጥታ ግንባር ላይ ሆነው ወታደራዊ እቅዶችን ማውጣት ጀመሩ። የውጊያ አቅሙ የዛለውን ሰራዊት ያነቃቃው ያ የውጊያ ዓላማ አሁን በተግባር እየታየ ነው። መሪ ከፊት ካለ እኔ ለምን ወደ ኋላ ፈገፍጋለሁ የሚለው ወታደራዊ ኩራትና ወኔ በየጦር ግንባሩ ተሰራጨ። በአየር ኃይል የሚደገፈውና በከባድ መሳሪያዎች እየታገዘው የመልሶ ማጥቃት ዘመቻ በደብረ ሲና ተራሮች ላይ በይፋ ተጀመረ። ጠላት ያላሰበውና ያልጠበቀው ጥቃት ከያቅጣጫው ይዘንብበት ጀመር። የመከላከያ ሰራዊቱ ስልታዊ ማፈግፈጉን አቁሞ ወደ ማጥቃት ተሸጋገረ። በደብረ ሲና ዙሪያ የነበሩት ስልታዊ ተራሮች በአጭር ጊዜ ውስጥ አንድ በአንድ መያዝ ጀመሩ። በዚህ ውጊያ ላይ የታየው የጀግንነት ታሪክ በአዲስ መልክ የሚጻፍ ነው። የነበረው ውጥረትና የነበረው ስጋት በሙሉ ወደ አስገራሚ ወታደራዊ ድል መቀየር ጀመረ። ወዲያ በኩራትና በፉከራ ወደ አዲስ አበባ እየገሰገስኩ ነው ይል የነበረው የጠላት ኃይል አሁን በደብረ ሲና ተራሮች ላይ መፈናፈኛ አጥቶ መሸሽ ጀመረ። የደብረ ሲና ውጊያ የአገሪቱን የታሪክ አቅጣጫ የቀየረ ትልቅ ክስተት ሆኖ ተመዘገበ። ወዲያ የነበረው የጠላት ፕሮፓጋንዳ ማሽን አሁን ድምፁ እየጠፋ መጣ። 4 ኪሎ ገብተን ስልጣን እንረከባለን የሚለው ፉከራ እንዴት ሕይወታችንን አትርፈን ወደ መጣንበት እንመለስ ወደሚል ጭንቀት ተቀየረ። ወዲህ በአዲስ አበባና በመላው አገሪቱ የነበረው የስጋት ድባብ ተገፎ በደስታና በአሸናፊነት ስሜት ተተካ። የመንግስት ሹማምንቶችም ቢሆኑ ትናንት በስጋት ስብሰባ ላይ ተቀምጡ የነበሩት ዛሬ በድል ዜናዎች እየተደሰቱ ድሉን ለማስቀጠል ይሰራሉ። ያኮረፉትና መረጃ አጥተው በፌስቡክ ላይ ይንከራተቱ የነበሩ አመራሮችም ቢሆኑ አሁን የአገሪቱን ዳግም መነሳት በዓይናቸው እያዩ ከስርዓቱ ጋር አብረው ለመቆም ወስነዋል። ጠቅላይ ሚኒስትሩ ግንባር ላይ ሆነው የሰጡት አመራርና ያሳዩት ወታደራዊ ስትራቴጂ ጠላትን ክፉኛ በትኖታል። በደብረ ሲና በሸዋሮቢትና በአካባቢ የነበሩ የጠላት ሰራዊት በከፍተኛ ሁኔታ ተደምሷል። የተረፈውም የያዘውን ጥሎ ወደ ኋላ መሸሽ ጀምሯል። ይህ ድል የተገኘው በወረቀት ላይ በተጻፈ እቅድ ወይም በባዶ ሽለላና ፉከራ ብቻ አይመስልም። ይህ ድል የተገኘው የውጊያ አቅሙ የዛለን ሰራዊት የሚያነቃቃውን ያንን ትልቅ ነገር በመስጠት ነው። ያም ማለት የአገርን ህልውና የመታደግ ታላቅ የውጊያ ዓላማ። ታሪክ ሁልጊዜም ለሚደፍሩትና መስዋዕትነትን ለሚከፍሉት ወገኖች ወገንተኛ ናት። የደብረ ሲናው ፍልሚያ ኢትዮጵያ ከገጠሟት ፈተናዎች ሁሉ እጅግ አስቸጋሪውና አሳሳቢ የህልውና አደጋ የነበረ ቢሆንም በመሪው ግንባር ድረስ ሄዶ የመዋጋት ውሳኔና በህዝቡ አንድነት ታሪክ ተቀይሯል። ዛሬ ያ ድቅድቅ ጨለማ ያለፈ አይመስልም። ተራሮች አሁንም በደብረ ሲና ላይ በግርማ ሞገስ ቢቆሙም የሚንቀሳቀሱባቸው ሰራዊቶች ግን ያጡ አይመስሉም። ነገር ግን በእነዚያ ተራሮች ላይ ዛሬ የሚሰማው የጥይትና የከባድ መሳሪያ ድምፅ በመጠኑም ቢሆን እየተቀየረ መስሏል። ይህ ታሪካዊ ክንውን ለትውልድ የሚነገር ትልቅ ትግልና የመስዋዕትነት አሻራ ጥሎ አልፏል። ጠቅላይ ሚኒስትር አብይ አህመድ ከመንበራቸው ተነስተው ወደ ምሽግ ያደረጉት ጉዞ የጦርነትን አቅጣጫ ብቻ ሳይሆን የኢትዮጵያን የታሪክ መስመር የቀየረ ታላቅ ሁነት ሆኖ በታሪክ መዝገብ ላይ በደማቅ ቀለም ተጽፎላቸዋል። ወዲያ ጠላት አሁን በሽንፈት እየተቆጨ ታሪኩን ለማጣመም ቢሞክርም ወዲህ ግን እውነታው ፍንትው ብሎ ወጥቷል። ያ የዛለውና ተስፋ ቆርጦ የነበረው ሰራዊት ዓላማ ሲሰጠው ምን ያክል ተአምር መስራት እንደሚችል ለዓለም ያሳየበት የደብረ ሲናው ፍልሚያ ሁሌም በኩራት የሚታወስ የታሪክ ምዕራፍ ሆኖ ሲኖር የሁለቱ ኃይሎች ውጊያ ፕሪቶሪያ ተጠናቋል። እንዲያም ቢሆን መጋነኑ አሁንም እንደቀጠለ ነው። መጋነኑ ቢለይለት ጠቅላይ ሚኒስትሩ ድጋሜ ይዘምቱ ይሆን የሚለው ጥያቄ የብዙዎቹ ሆኗል። የእኛን አበቃን፣ የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።